እንኳን ለአባቶቻችን አባ ብፁዕ ጴጥሮስና አባ አቡነ ዓመታዊ በዓል በሰላም አደረሳችሁ። የካቲት 5 በዚች ቀን በምድረ ግብፅ ተወልዶ ያደገ ከኃጢአት ተመልሰው ለቅድስና ከበቁ ቀደምት አባቶች አንዱ የሆነ ባደገባት የግብፅ ምድር የታወቀ ሽፍታና ዝሙተኛ የነበረ ለበርካታ ዘመናትም በእንዲህ ያለ ግብሩ ሲኖር የኃጢአተኛን ሞት የማይወድ ቸሩ እግዚአብሔር ለሞት የሚያበቃ ደዌ ያመጥቶበት የአልጋ ቁራኛ አድርጎ የክፋት ኃይሉን ያደከመ እንዲህም እያለ በራእይ የተመለከተው ነገር እጅግ ያስደነገጠውና ያስፈራው ቅዱሳን መላእክትም ነፍሱን ወስደው የኩነኔን ቦታ ካሳዩት በኋላ መሪር ልቅሶን ያለቀሰ ፍጹም በማዘን ተጸጽቶ የፈጠረውን ጌታ ዕድሜ ለንስሐ እንዲሰጠው የተማጸነ ክብር ይግባውና ጌታችንንም በበሽታዬ ብታድነኝ ዳግመኛ አልበድልህም፣ ዓለምን ሁሉ ንቄ አገለግልሃለሁ ሲል የተማጸነ እግዚአብሔርም ሰምቶት ፈጥኖ የፈወሰው በገባው ቃል መሠረትም በፍጹም ልቡ ንስሐ ገብቶ የመነነ በገዳመ አስቄጥስም 38 ዓመት ሲኖር የላመ የጣመ የሞቀ ምኝት አይቶ የማያውቅ ሰውነቱን ለመቅጣትም እስከ 30 ቀን ያለ እህልና ውሃ ይጾም የነበረ በዘመኑ ሁሉ የሴትን መልክ ያልተመለከተ ንስሐን የሚወድ እግዚአብሔርም ጸጋውን አብዝቶለት ብዙ ድርሳናትን የደረሰ ከቅድስናውና ከትሕትናውም የተነሳ የእያንዳንዱ ሰው ኃጢአት ተገልጦ ይታየው የነበረ በቀሪ ዘመኑ ሁሉ በቅድስና ሕይወት ተመላልሶ እግዚአብሔርን ደስ አሰኝቶና አገልግሎ በዚች ቀን በክብር ያረፈ ቅዱስ አባታችን አባ ብፁዕ ጴጥሮስ በዚች ቀን ዓመታዊ በዓሉ ይታሰባል። ዳግመኛም በዚች ቀን ቅዱስ አባ አቡነ ገዳማዊ፣ አባ አክርጵዮስ፣ 49 አረጋውያን ሰማዕታት፣ ቅዱስ አሞኒና ቅድስት ሙስያ፣ አባ ኖብ ጻድቅ፣ መነሳንሱ ዘወርቅም ዓመታዊ በዓላቸው ይታሰባል። ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐን ኢትዮጵያዊና ቅዱስ አሞኒ ዘናይሶ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ውድ ቤተሰቦቼ የሌሎች ቅዱሳን ታሪኮችና የየቀኑ የስንክሳር ምንባብ ባዩ ላይ በተቀመጠው የዩቲዩብ አድራሻችን ማግኘት ትችላላችሁ።